በሁላችሁም ጥያቄ መሰረት የሲቪ አሰራር የሚያሳይ አንድ ቪዲዮ ይዤላችሁ መጥቻለሁ። ቤቱን ፎሎና ላይክ በማድረግ ይጀምሩ። ሲቪውን መስራት ከመጀመራችን በፊት መጀመሪያ አፕሊኬሽኑን ማውረድ ይኖርብናል። ስልካችሁ አንድሮይድ ከሆነ ከፕሌይ ስቶር፣ አይፎን ከሆነ ደግሞ ከአፕ ስቶር ላይ በመግባት ሰርች ባሩ ላይ ካንቫ ብላችሁ ሰርች ታደርጋላችሁ። ከዛም ይህን የምትመለከቱትን ካንቫ ዳውንሎድ አድርጋችሁ ስትከፍቱት ወደዚህ ፔጅ ያመራችኋል። አክሰፕት ኦል ኩኪ ብላችሁ ካሉት የሬጂስተር ማድረጊያ አማራጮች ውስጥ አንዱን ተጠቅማችሁ ሬጂስተር አድርጉ። እኔ ካንቫ በፊትም ስለምጠቀመው በጂሜል አካውንት ወይም ደግሞ በጉግል አካውንቴ ሎጊን ብዬ እገባለሁ። አሁን ሬጂስተር አድርጋችሁ ስጨርሱ ሰርች ባሩ ላይ ኤቲኤስ ፍሬንድሊ ብላችሁ ጻፉ። ኤቲኤስ ማለት አፕሊካንት ትራኪንግ ሲስተም ማለት ሲሆን እሱም አንድ ካምፓኒ የስራ ቫካንሲ ወይም ደግሞ የስራ ማስታወቂያ በሚያወጣበት ሰዓት የተለያዩ ሰዎች ሲቪዎችን ይልካል። ስለዚህ በቀላሉ እነሱ የሚፈልጉትን ኳሊቲ ያሟላ ሲቪ ስካን አድርጎላቸው የመረጠውን ሲቪ ብቻ ለኢንተርቪው አድራጊ ወይም ደግሞ ለኤችአሩ ስራ የሚያቀል የኮምፒውተር ሲስተም ነው ማለት ነው። ስለዚህ በዚህ ሲስተም ለመመረጥ ኤቲኤስ ፍሬንድሊ ሲቪ ማዘጋጀት ግድ ይላል። አሁን ኤቲኤስ ብለን ሰርች ስናደርግ ብዙ ሲቪዎችን ያመጣልናል። ከነዛም ውስጥ በጥንቃቄ መምረጥ አለብን። አብዛኛዎቻችሁ እኔን ጨምሮ ፎቶ ያለበትን ሲቪ፣ የተለያዩ ቀለም ያላቸውን ሲቪ እና የተለያዩ ቡሌቶችን የያዘ ሲቪ ስንጠቀምና ስናስገባ ያለው። ነገር ግን እነዛ ነገራቶች በሙሉ በኤቲኤስ ስካኒንግ ወይም ደግሞ ኤቲኤስ በሚባለው የኮምፒውተር ሲስተም ውድቅ የሚሆንና የተሳሳተ መረጃ የሚሰጥ ሆኖ ተገኝቷል። ስለዚህ ቀል ያለ ፎቶ የሌለው የተጋነነ ዲዛይንና የተለያየ ቀለም የሌለውን ሲቪ መርጠን መስራት አለብን ማለት ነው። እዚህ ውስጥ የምትመለከቱት ሲቪዎች በሙሉ በነፃ አይደሉም። ፕሮ ወይም ደግሞ በክፍያ ብቻ ኤዲት የሚደረጉ አሉ። ስለዚህ እነሱ ሞር አሪፎቹ ስለሆኑ እኔ አንድ ዘዴ ፈጠርኩኝ። አንዱን ፍሪ የሆነውን መርጬ ልክ እንደ ፕሮ ወይም ደግሞ በክፍያ የሚሰሩት አይነት የሲቪ ቴምፕሌት አዘጋጀው። ስለዚህ አሁን እኔ እሱን ተጠቅሜ ነው የማሳያችሁ ማለት ነው። እናንተም ምንም ክፍያ መክፈል ሳይጠበቅባችሁ እኔ ያዘጋጀውትን ቴምፕሌት ሊንክ የቴሌግራም ቻናሌ ላይ ፖስት አድርጌያለሁ። ስለዚህ ፒን ስላደረኩላችሁ ወደዛ እንሂድ። ከቴሌግራም ላይ ሊንኩን ስትጫኑት ወደ ካንቫ ይወስዳችኋል። ቅድም ወደ አወረድነው አፕሊኬሽን ማለት ነው። ከዛ አንድ በአንድ የራሳችሁን ኢንፎርሜሽን እያስገባችሁ ኤዲት ታደርጉታላችሁ ማለት ነው። ከላይ ስንጀምር ስማችሁ ግልጽ በሆነ መልኩ ቀድሞ መጻፍ ግድ ይላል። ከዛም የስራ ድርሻችሁ ወይም ደግሞ ፕሮፌሽን የምንለው ማለት ነው። ሲቀጥል ደግሞ ሲደወል የሚሰራ ወይም ደግሞ አክቲቭ የሆነ ስልክ ማስገባት አለባችሁ። አብዛኛው ጊዜ ሰዎች የዋትሳፕ ቁጥራቸው ብቻ አክቲቭ ያልሆነ ሲም ካርድ ምናምን እዛ ላይ ሲያስገቡ አያለው። አብዛኛው ካምፓኒ ቀጥታ ደውሎ ለኢንተርቪው ተዘጋጁ ብሎ ሊጠራችሁ ስለሚችል አክቲቭ የሆነ ስልክ ማስገባት ጠቃሚ ነው ማለት ነው። ከዛ ሲቀጥል ኢሜል አድሬሳችሁ አክቲቭ መሆን አለበት። ምክንያቱም ሁሉም ካምፓኒ ደውሎ አይደለም ኢንተርቪው የሚጠራችሁ። አንዳንድ ካምፓኒዎች አሉ በኢሜል አድሬሳችሁ የኢንተርቪው ጥሪ የሚያቀርቡላችሁ ማለት ነው። ስለዚህ እሱም በጥንቃቄ ማስገባት አለባችሁ። እንዲሁም ሎኬሽን ሲባል ትክክለኛ የምትኖሩበትን ቤት፣ የቤት ቁጥር፣ እያንዳንዱን ነገር ማስገባት የለባችሁም። ለምሳሌ ዩኤኢ ነው የምንኖረው። ዩኤኢ ውስጥ የትኛው ስቴት የሚለው ከተገለጸ በቂ ነው። ሻርጃ፣ ዱባይ፣ አጅማን ብቻ ያላችሁበትም ማለት ነው። እነዚህን ስትጨርሱ በመቀጠል አባውት ሚ ወይም ደግሞ ስለ ራሳችሁ የሚገልጽ ጠቅለል ያለ ገላጭ ጽሁፍ መጻፍ አለባችሁ። ምክንያቱም ኢንተርቪው ላይ የመጀመሪያው ጥያቄ ቴል ሚ አባውት ዮርሰልፍ ነው። ስለዚህ እዚህ ላይ ያለው እናንተን መግለጽ መቻል አለበት ማለት ነው። ስትመልሱ እዛ ላይ ያለውና የእናንተ መልስ መለያየት የለበትም። ቀጣይ ላይ የሚመጣ ደግሞ ኤጁኬሽን ነው። የትምህርት ደረጃችሁን ዲግሪም፣ ዲፕሎማም፣ ማስተርስም ኦር ደግሞ ሌላ የሙያ ሰርተፊኬትም ካላችሁ ብቻ ምንም አይነት ሰርተፊኬት ይሁን እዚህ ጋር አስገቡት። ከነ ትምህርት ዓመተ ምህረት የጨረሳችሁበት፣ የትምህርት ቤቱ ስም ወይም የዩኒቨርሲቲው ስም፣ ሰርተፊኬት የሰጣችሁ አካል መገለጽ አለበት ማለት ነው። ልክ የኤጁኬሽኑን ፓርት እንደጨረሳችሁ ወደ ወርክ ኤክስፒሪየንስ እናልፋለን። ወርክ ኤክስፒሪየንስ ከዚህ በፊት ሰርታችሁ የምታውቁት የስራ ልምድ ነው። ስለዚህ እዚህ ጋር በጣም ጥንቃቄ ያስፈልጋል። በጣም ብዙ ጊዜ ሰዎች እየዋሹ የስራ ልምድ ሲቪ ላይ ይጽፋሉ። እሱ ነገር ትክክልም ነው፣ ትክክልም አይደለም። ትክክል አይደለም ካልኩት ስጀምርላችሁ ዩኤኢ ላይ ሳትሰሩ ሰራን ብላችሁ ከጻፋችሁ ይሄ ፍጹም ትክክል ያልሆነ ነገር ነው። ምክንያቱም ኢንተርቪው ላይ አብዛኛው ጊዜ ሪፈረንስ ይጠይቃሉ፣ አሊያም ኦፈር ሌተር፣ ሳላሪ ስሊፕ ብቻ መሰል መረጃዎችን ይጠይቃሉ። በፊት ከሰራችሁበት መስሪያ ቤት ማለት ነው። መስራታችሁን የሚያመለክት ማስረጃዎችን ስለሚጠይቋችሁ ይቅርባችሁ። ስለዚህ ውሸታሞች ሆናችሁ እዛ ጋር ሌላ ነገር ነው የሚፈጠረው ማለት ነው። እኔ የምመክራችሁ ኢትዮጵያ ሰርቻለሁ ብትሉና ብትጽፉ ትክክል ነው ብዬ አስባለሁ። ምክንያቱም ያን ያህል ለማጣራት ግድ አይሰጣቸውም፣ ሪፈረንስም አይጠይቁም። ብቻ
እሱ ትክክል ነው ብዬ አስባለሁ። እዚህ ጋር ግን ጥንቃቄ ያስፈልጋል። ሰርቻለሁ የምትሉት ስራ የምር ከእናንተ ስኪል ጋር የሚሄድ ቢሆን ይመረጣል። ምክንያቱም ብዙ ጊዜ ካለን የሙያ ወይም ደግሞ ካለን ተሰጥኦ ጋር የሚገናኝ አይነት ስራ ሲሆን በጣም በቀላሉ በኮንፊደንስ ነገራቶችን አዲስ እንኳን ቢሆኑ ለመልመድ ስለማይከብደን ማለት ነው። ስለዚህ እዚህ ጋር በጥንቃቄ ወርክ ኤክስፒሪየንሳችሁን ማስገባት አለባችሁ ማለት ነው። ሌላው ደግሞ ስኪል ነው። ስኪል ያላችሁ ተሰጥኦ ያላችሁ ሙያ ወይም ደግሞ ምን አይነት ክህሎት አላችሁ። ለምሳሌ ማይክሮሶፍት ወርድ፣ ዲጂታል ማርኬቲንግ ስላችሁ እንደዚህ አሁን ዲጂታል ማርኬቲንግ ላይ ግራፊክ ዲዛይን የምትሞክሩ ከሆነ ቪዲዮ ኤዲቲንግ ብቻ አለው አይደለ? የኮምፒውተር ምናምን ላይ የሚሰሩ አሁን ዲጂታላይዝ የሆኑ ሙያዎች ካላችሁ ይሄ ፋሽን፣ ሜካፕ ፕላስ ደግሞ ከስተመር ሰርቪሳችሁ ላይ እንዴት ነው ከሰዎች ጋር ኮሚኒኬት ማድረግ የምትችሉት፣ ከሰው ጋር ተግባቡታችሁ ቲም ወርክ ምናምን ኤቭሪቲንግ ብቻ እራሳችሁ ላይ የምታዩትን እያንዳንዷን ነገር መጻፍ አለባችሁ ማለት ነው። እንደ ስኪል እዛ ላይ ነጥብ ይቆጠርላችኋል። ሌላውና የመጨረሻው ደግሞ ላንጉዌጅ ነው። ላንጉዌጅ በጣም ወሳኝ ነገር ነው። ባይዘዊኛ ቀለል አድርገን ልንመለከተው እንችላለን። ነገር ግን በጣም ነጥብ የሚያሰጥ ፓርት ነው ላንጉዌጅ ማለት ነው። ለምሳሌ አንድ ሰው ቋንቋ ካላወቀ በምን ሊግባባ ይችላል? በምንም። ስለዚህ ዋናው ስራም በሉት ምንም በሉት አስፈላጊና ትልቁ ነገር ኮሚኒኬሽን ነው። ስለዚህ ኮሚኒኬሽን የሚፈጠረው በቋንቋ ነው። ልክ እናንተ የብዙ ቋንቋ መልቲሊንጓል ባይሊንጓል ስትሆኑ ያ ካምፓኒ እናንተን ትረስት ማድረግ ይጀምራል። ያ ማለት ካላችሁ ስኪል፣ ካላችሁ ወርክ ኤክስፒሪየንስ፣ ካላችሁ ኤዱኬሽን ባክግራውንድ ተጨማሪ ማለት ነው። ስለዚህ እናንተ ቋንቋ በጣም ስትችሉ ወይም ደግሞ ቋንቋችሁ እዛ ላይ የጻፋችሁት ቋንቋ እንግሊሽ፣ አረቢክ ኤንድ ኤኒ አደር ላንጉዌጅ አምሃረኛም ኦሮሞም ላንጉዌጅ ሊሆን ይችላል ያላችሁን ጻፉት። ምክንያቱም ካምፓኒው ምናልባት ለእንግሊዘኛ ተናጋሪዎች ወይም ደግሞ ለአረበኛ ተናጋሪዎች ብቻ ላይሆን ይችላል የሆነ ሰርቪስ ፕሮቫይድ ሲያደርግ ፕሮዳክት መሸጥም ከሆነ ምንም ከሆነ ማለት ነው። ከስተመራቸው ከተለያየ ሀገር ሊሆን ይችላል። ስፔሻሊ ዩኤኢ የቱሪስት ሀገር ናት። በጣም የተለያዩ ኔሽናሊቲዎች የሚገኙባት በጣም ዳይቨርሲቲ ያለበት ሀገር ስለሆነ መልቲሊንጓል መሆን በጣም አስፈላጊ ነው ማለት ነው። ስለዚህ አሁን ሲቪያችንን ጨረስን ማለት ነው። ቀጥታ ዳውንሎድ ወደ ማድረጉ ነው የምንሄደው። ዳውንሎድ ስናደርግ በፒዲኤፍ መልኩ ማድረግ ስንፈልግ በጥግ በኩል ያለችዋን ወደ ላይ ያለችዋን ቀስት ትነካላችሁ፣ ዳውንሎድ ትላላችሁ። ከዛ በኋላ ፕሪፔር አድርጎ ፋይላችሁ ውስጥ ሴቭ ያደርግላችኋል ማለት ነው። እዛ ገብታችሁ ፒዲኤፋችሁን ሲቪያችሁን ማየት ትችላላችሁ። ፎቶ ለምንድን ነው ማናስገባው የሚለው ጥያቄ የሁላችንም አእምሮ ውስጥ ሊመጣ ይችላል። አብዛኛዎቻችን ፎቶ ስላስገባን ብቻ በጣም ጠቃሚ ሲቪ የሰራን ይመስለናል። ነገር ግን እሱ ስህተት ነው። ምክንያቱም አንዳንድ ሰው ፎቶ አይወጣለትም። አንዳንድ ሰው ፎቶ ላይ እና በአካል ሲታይ አንድ ላይ ሆን ይችላል። ስለዚህ ፎቶአችንን አይተው የተሳሳተ አመለካከት እንዳይወስዱብን ይረዳናል። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ስራ አስቀምጡ፣ መልስላችኋለሁ። መልካም ጊዜ